الحمد لله رب العالمين، إياه نعبد وإياه نستعين، وأصلي وأسلم على سيد الأولين والآخرين محمد الصادق الوعد الأمين وعلى آله وأصحابه ومن تبعهم إلى يوم الدين، ثم أما بعد. የተከበራችሁ ወጣቶች፣ አባቶች፣ እናቶችን ትኖራላችሁ ይሆናል፣ እህቶች በቀይን ትኖሩ ይሆናል። አሁን ባለኝ ሰዓት ውስጥ የተሰጠኝ አርዕስት የሰው ልጅ የሚነቀንቅ የሆነ አርዕስት ነው። ምን የተሰጠኝ ጋብቻ ነው። ጋብቻ የሰው ልጅ ኑሮ የሚመሰረትበት፣ የሰው አዝመራ የሚዘራበት፣ ባጥላና ዘንጋዳ አይደለም። የሰው ልጅ አዝመራ የሚዘራበት ፈጣር ተሐተኩም ማናሽቱም ሲል እርሻ አርጓል። እርሻ ከመሆኑ ጋር በቃዩ ማለት ሰው ነው የሚበቅለው። ያንን ሰው የሚበቅልበትን አዝመራ ለመዝራት ቅድመ ዝግጅት ያስፈልገዋል የሚለውና በዚህ ነገር ላይ ነብያችን አለይሂ ሰላቱ ወሰለም ምን አይነት ትዕዛዝ አስተላልፈዋል የሚለውን ለመቀስቀስ ነው። አሁን በዓለም ውስጥ የምንመለከተው ወጣት መኪና ካልገዛው፣ ከኮሌጅ ሳይወጣው፣ ትምህርት ቤት ሳይጨርስ፣ ቤት ካልሰራው፣ ስራ ካላገኘው አላገባም እያለ እስከ 30 ዓመት የሚቃጠሉ ወጣቶች እንዳሉ እናውቃለን። አላህን የሚፈሩ እንደሆነ 30 ዓመት ድረስ በስሜት ሲቃጠሉ ይኖራሉ። ያውም በ30 ዓመት የሚያገቡ እንደሆነ አላህን የማይፈሩ እንደሆነ ስሜታቸውን በሐራም የሚወጡ እንዳሉ እናውቃለን። እንግዲህ ሁለቱም አስቸጋሪ ነው። ስሜታቸውን ማቃጠልም ለምን ነው? ወንድ ሳይጠፋ ሴት ሳይጠፋ እንደ ሰው ተቃጥሎ ይሞታል። ምን ስለቸገረ ነው? ምን ሳይቸግር ለምን ትቃጠላላችሁ? እኔም ሞታቸው ነው። አዱንያ የተፈጠረው ለኛ አይደለም? ለኛ ተፈጥሯል እንድንቃጠላለን። መቃጠል የለባችሁም ነው። ይኸውም አላህን የምትፈሩ እንደሆናችሁ፣ አላህን የማትፈሩ እንደሆናችሁ በሐራም ስሜታችሁን እየተወጣችሁ፣ በተለይም በአሁኑ ጊዜና ቀሳፊ የሆነ እንደ ቅጠል የሚያረግ በሽታ መጥቷል። ነቲጃው ሞት ነው ይላሉ። አንደኛ ጀሃነም፣ ሁለተኛ በልጅነት መቀጨት። ሁለቱም በሽታዎች ናቸው። አላህን የምትፈሩ መቃጠል፣ አላህን እንዳትፈሩ መቃጠል ነው። የዚህ መፍትሄ ምንድነው? መጋባት ነው። ሌላ መፍትሄ የለም። الله فكر الذين ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة. فالله تتأملوا بذكر الدنيا كنانتو شيء فطروا إن أنت لنسوا نسوا لنا أنت سميت مكتات ما درجوا جن قال بيارك بن يجرو قال بيارك بن من يبالك ثم بقدر نكفلهم أعون تجزاج إنسان يعرفه. እንግዲህ በዚህ ነገር ላይ ብዙ ነገር መናገር ይቻላል። እስልምና ጋብቻን እንደ ኢባዳ ነው የሚያደርገው። إن الزواج في الإسلام عبادة وقربة ينال به الأجر والثواب إذا أخلص النية وقصد به أن يعف نفسه عن الحرام. عند سو ጋብቻን حرام ላይ እንዳይወርቅ ብሎ ያገባን እንደሆነ እንደ ሶላት እንደ ጾም ደሞዝ ያገኝበታል። ስሜቱን በመክፈሉ ስሜቱን በመክፈሉ ደሞዝ ያገኝበታል። ተመልከተው፣ ስሜትን ትከፍላለህ፣ አጅር ታገኝበታለህ። ልጅ ይወለዳል። ያ ልጅ
ካንተ አልፎ አገር የሚበቃል ዓለም ሊወለድ ይችላል ስልጣን ሊወለድ ይችላል እንዲሁም ደግሞ ወልይ ሊወለድ ይችላል አይታወቅም አላህ ይሰጥ ይችላል ወልይ ይናለ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ቅስቃሴ አካሂደዋል ከሐዲሶች ውስጥ አልፈናከል እንጠቁማለን وقد حث رسول الله صلى الله عليه وسلم إلى الزواج فقال الدنيا متاع وخير متاع الدنيا المرأة الصالحة رواه مسلم وابن ماجه يوترك على الله دنيا يملا سو يمكمسو يمجابسو يمتكفر ማለት ይሄ መጣቀሚያ ነው ዱንያ ከዛው ስጥሩዋ ማናት ሻዋት ደስ የምትለው ሲዳራት መርሐባ የምትለው ባለቤቴ ናት የምትበልጠው ከዚሁላ ወኸይሩ መታዕ ዱንያ المرأة الصالحة እንደዚህ የተቆረጡን አይደለም ያቺ ደስ የምትለው ነው እና ጀማዓ መሰረቱን አይደለም وقال من أراد أن يلقى الله طاهرا مطهرا فليتزوج الحرائر رواه ابن ماجه الله قال نشوف من وجل سايسرا ለመገናኘት የተፈለገ ሰውዬ ጥሩ ባልክሪት ያግባ ንጹህ የሆነች በጂማም ማትጠረጠር በብልቷም ማትጠረጠር እንዲህ ሁለቱን አትዋሰጋለው ሴት ላይ አንደኛ ዲን ሁለተኛ ብልታቸው ላይ ሌላው ተወሰራት ጀናዳ ስንቆም በብልታቸው ትክክል ቆሞ ሴት ቆም ያለው ሴቶችና ስር በብልታቸው ነውና ነው ወንድ እንደሆነ በልቡ ትክክል ቆም ተባለ ወንድ ልጅ ሸከኛ ስለሆነ ኢማኑ ያቀረዋልና አየ ወንዱን በትክክል በልቡ ትክክል ተራደ ጀናዳ የሚቆመው የሴት የሆነ እንደሆነ ተወሰቲያ በብልታ ትክክል ነው አላህ ማለት ድኛን ነገር ያ ነገር ብዙ አውጣለት በዚህ ነገርና እሱ ማለት ሊለ ማለት ነው ከባድ ነገር ነው ቀላል እንዳይመጣ ተወረጀራ ላይ ተመልከት ሲቆም ኢማሙ ሴት እንደሆነ በወሰጣ ነው የሚቆመው ወንድ እንደሆነ በልቡ ነው ሸከኛ ስለሆነ ኢማኑ ላይ ጥርጥር ይኖርበት ይመጣል የሴት የሆነች እንደሆነ በብልቷ ተታመንም ገርናቸውና በጣም ግራ ስለሚያበዙ ስለዚህ ነው ስለዚህ ምናሉ ሙሴ የሆነ ሴት ማግባት አለበት وقال عليه الصلاة والسلام أربع من سنن المرسلين الحياء والتعطر والسواك والنكاح رواه أحمد والترمذي أراد نظرات يا رسولات سنة لك عندنا الله المفرات رسولات المفرات ሌሎችም ሰዎች መፍራት አላህ ተፈራ ከሐራም ትከተላለህ ነብያችን አለይሂ ሰላቱ ወሰለም ተፈራ ሱናቸውን ትከተላለህ ሌላውን ሰው ተፈራ አትደፍረው በመላእክት በእጅህ በግራ አትደፍረው ተፈራ ሁለተኛ ተዓጥራሉ ሰርቀህ ማጠብ ሽቱ መቀባት ሌላው ተጣጥሩ እንኳን ቆዳ ተሸካሚ መስል መስል ገባ እንዳትሸከመው ይሄው ቆዳ የሚያለፋ መስል የዱብ ያለፋ መስል መስል ሲገባ ለወላጆች እንዳይሸጥ ተዓጥር ሱና ነው ሶስተኛ ሲዋክ አላስተኛኛለ የመንጋጋው ጥሬ ይብላል አየው ማታ ነው የበላ ሲዋክ ታረግ ያቀፋታል ለሊት ሲሆን ይሸጣል ያጥረክ ምን አለች መጨረሻ አላስተኛኛለ የመንጋጋው ጥሬ እንደዛ እንዳይመጣ ሲዋክ ማድረግ አለባችሁ የሩሱል ሱና ነው አራተኛው ኒካህ ነው ሱነቱል ሙርሰሊን النكاح سنتي فمن رغب عن سنتي فليس مني نكاح لي سنة ነው የኔን ሱና ይጠላ የኔ አይደለም ተይወደ ምን ይበሉናል የኔ አይደላችሁ እንኳን ኒካህ ማታፍሩት የኔ አይደላችሁ ኒካህ ተጠላችሁ አንዳንድ ሰዎች
ንካቸው ከብዳቸው ኩብያ ነው ደስ የሚላቸው ኩብያ ነስሪያ ታውቃለህ ኩብያ ደስ ይላቸዋል ስሪያቸው ሻይሉ ስሪያ ማለት ንካህ ማለት ነው ንካህ ያልካት እንደሆነ ሻትለ እንደው ኩብያ ያልክ እንደሆነ መርሐባ ትላለህ ይሄ علامه الشقاوه የጀሃነም ምልክት መሆኗ ምልክት ነው تناكحوا تكسروا فإني أباهي بكم الأمم يوم القيامة توالدوا تجابوا يوم القيامة أمتك بزنا توبية أفكر باتها اللهم من سعادة ابن آدم ثلاثة المرأة الصالحة والمسكن الصالح والمركب الصالح ومن شقاوة ابن آدم المرأة السوء والمسكن السوء والمركب السوء رواه أحمد الطبراني والبزار والحاكم سوية شكتا ما هنا لك بزيش عالم لاي أريد راغن يمننا وصفنا كتابين عندنا شاوات بس مثلا وقرأت ستارات مرحبا يمثل بتقل الله عفيف يولد بدينهم በብልቷም አፊፍ ቁጥብ ይሆናል ሁለተኛ ጥሩ ቤት ቁርአን የሚቀራበት ሐዲስ የሚቀራበት ዳስ የሚገለጽበት አይደለም ሶስተኛ ጥሩ መኪና በየዳገቱ ላይ የምትቆም አለች ይያለች ያቺን አይደለም ደንበኛ የት መኪና ነው ወልመርከቡ ሷሊህ በየዳገቱ ላይ ይያዝ የምትቆመው ያቺ መከራ ነው ومن شقاوة المرء المرأة السوء سويه بزيج عالم لا يبولو كما رأيك مننا صوت نظر الله كاتب هندونا أنت شاوات المتاسكة قامس شازوات مرحبا ماشل እንግዲህ የሴቶችን አዋል እኛ እናውቀዋልና ተለየናችሁ እኛ ብዙ አይተናል ሽማግሌዎች አንዳንድ አይተውም ብዙ አዋል አይተዋል ሽማግሌዎች من اللي هو سيدتنا أحوال الله تصلح الجو صالح سيهنه بس أمطرونه يتأمم من دونه من اللي بليه من تجي يتجال عنده كفر الرجال أحوال الله سيدتنا من تجي يتجال شوات ما تلاقوا عملوا أدمه مجمع أو شيء مثلا يعني ومن شقاوة المرأة ليلا ودنو يميافس بيت يميتو جمك يميافس بيت يجري بزيكا ستانا سايفسال بيت وزناب بزي ستانا سايفسال بزي يبابو بكلال بزي جنتو بكلال بزي يافسال المسكن السوء ما يفنجي عينتنا عندك القرآن تكتبت ما يتوقع والمركب السوء بيدالك لا يمتكم مكنا إن ذنش لا سابعين يدلال بأس مركب السوء غديرا نبياتنا عليه الصلاة والسلام ما استفاد المؤمن بعد تقوى الله خيرا له من زوجة صالحة إن أمرها أطاعته وإن نظر إليها سرته وإن أقسم عليها عبرته وإن غاب عنها نصحته بنفسها وماله رواه ابن ماجه سويه الله تمجدات بوالا عند نجر سكت عما هون ولا قال من لو عندنا طورو بالشبيت مسكين دالتو بالجزاج بمرحبا شاوات متحدثتو تجاوزان تازات مرحبا እሱ በሌለበት ጊዜና ልጆቹን ሀብቱን ነፍሷን ጠብቃ አደራዋን የምትተረክብ አላህን ከመፍራት ለጥቆ ከዚህ የበለጠ የለም ብለው እናንተም ወጣቶችን ሲቀሰቅሱ ነብያችን ምን ብለዋል አለይሂ ሰላቱ ወሰላም ያ ማዕሸረ الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرد ومن لم يستطع فعليه بالصوم فإنه له وجاء رواه البخاري ومسلم እናንተ ወጣቶች እናንተ ሸባቦች
ሻባቶች ሆይ እናንተ ሴት ለማግባት የምትችሉት ሆነ አካላታችሁ ጤነኛ ተሆነ ስሜት ካላችሁ አግቡ። ጋብቻ የሰው ሴት እንዳታይ አይንህን ጨፍነሃል። ወደ ሰው ሴት እንዳትሄድ ብልትህን ይከለክልልሃል። ጥሩ ምግብ ቤት ካለ ሆቴል አትሄድ። ስከፋ ነው ወይ ሽሮ የሆነብህ ወደ ሆቴል የምትሄደው ሽሮ የሆነብህ እንደሆነ አይተህ ተማምላት ሆቴል በልተህ ትሄዳለህ። እቤትህ ደንበኛ ምግብ ጥብሱ ተጠብሶ ክትፎው ተቆርጦ ተጠበቀ ምን ታደርጋለህ? ሰው ሆቴል ምን ታደርጋለህ? አትሄድም። ባለቤቱ ጋር መብላት ትፈልጋለህ። እቤት ሚስት ካለ አሁንም አይንህ ወደ ሰው ሴት አይሄድም። አይንህ የሰው ሴት አይፈልግም። ብልትህም አይፈልግም። ልብ አይንቀሳቀስም። ስለዚህ من استطاع منكم الباء مهرين مثل እንደዚሁም ስሜት እንዳለ ማግባት አለባችሁ መድኃኒት ነውና ይሄን ማትችሉ ሰውናችሁ መቆም አለባችሁ ይቀጠቅጣችኋል። ምን ነው በጣም ይቀጠቅጣል። አንተ ስንት ሴት እያለ ትቆም እያለ ምን ነው ለጎረምሳ እያለ ይኸውላ ሴት እያለ ጾም ጾመን የምንቀጠቅጠው ለምንድን ነው? ተጋቡ ነው የምለው። ተናካሑ አሁን ጊዜ እንደ ድሮ አይደለም። ድሮ አግብተህ በሳምንት ታረግባለህ፣ መድረሻ ታጣለህ። አሁን መከላከያ አለ። መከላከያ ሸሪዓው አልከለከለም። መዝጋት ነው የከለከለው እንጂ መከላከያ አይደለም። ጨርሶ እንዳትል ማድረግ ሐራም ነው። እየቆየች እንድትል ማድረግ የተፈቀደ ነው። በተለይ ጤነኛ ያልተሟላ እንደሆነ አንድ ልጅ ወልዶ ሁለተኛው ሲያድግ ድረስ ይሄኛው እንዲያድግልህ የምትቆይ እንደሆነ ያ ተፈቅዷል። ዑለማዎች ፈቅደዋል። የከለከልነው ሁለት ልጅ ይበቃኛል ብለህ ሚስትህን መሀል ማድረግ ነው። ይሄ ሐራም አለኝ፣ መዝጋት አይቻልም። ስለዚህ ማቆየት ትችላለህ። እስክንታገብ ድረስ እንዳንወልድ ብትል መርፌ አለ፣ ዑቡብ አለ፣ ስንት ነገር ሞልቷል። አሁን ጊዜ ምን ትየቃለህ? ሁሉ ነው እኛ የማናውቀው ሞልቷል። ስለዚህ ዛሬ አግብቼ ወለደችብኝ ከዓመት ሳልሞላ ቤተሰብ ስራ እንደው ወላ ደጋግ ነው የሚለው ሁላ ችግር አይመጣም። በአሁኑ ጊዜ ላይ አግቡ ነው። وقال عليه الصلاة والسلام تزوجوا الولود الودود فإني مكاثر بكم الأمم يوم القيامة رواه أبو داود وابن حبان والحاكم. عند الصحابة مهان سيد أجباه ألا ليه؟ لمن دون مهان أجباه የምትወልድ ሴት አግባ እንጂ የውም القيامة ኡመቶቼ ብዙ ናቸው ብዬ የምፈክረው በእናንተ አይደለም። መሀል ለምንድን ነው ያገባኸው? ተዘወጁ الولود الودود የምታፈቅርህ የምትወልድ የሆነች ማግባት አለብህ። ያን መሰለው ሐዲስ ማንጣት እንግዲህ እስከማታል መቆየት እንችላለን፣ ግን ወደ ሌላ መድረክ ብንሄድ ይሻላል። ነቢያችን ዓለይሂ ሰላቱ ወሰላም በጋብቻ ላይ ጥሎሽ የምትሉትን ልብስ የምትሉትን በድሮ ጊዜ ነው ያባቱ የአባት ብልኮ የእናት ቀሚስ የአያት ቀሚስ እንግዲህ ብዙ ባህል ያለ በዚህ ሀገራችን ላይ ማናቅ እንዳይመስላችሁ እናውቃለን። ያ ሁሉ ጥንቁስ ሸሪዓው ጋር ተቀባይነት የለውም። የሚያገባው ልጅቱን ነው የፈለገው ልጅቱን ነው። እናቷን አይደለም ወላ አያቷን አይደለም። አያቷን አልብስ፣ እናቷን አልብስ፣ አጎቷን ብልኮ አንጣ፣ ለአባቷ ምንትስ ግዛ፣ ለወንድሟ ግዛ፣ ለእሷ ግዛ። ለቀረም ክስቴት የመጣጠሩን ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? إن أعظم النكاح بركة
أيسره بؤونة رواه أبو داود نكاح رجعت يالونه من له بقلل ነገር ሆነ ተወለ ቀላል ፍሉስ እንዳገሩ ይሄዳል ልጃገረድ ግን 10 ብር ነው የምናገባው 10 ብር ማወር ለምራዱ ተሐጅራለሁ የሚያሳድራት ሆነ 10 ሺህ ብትከፍል 20 ሺህ ብትከፍል የማያሳድርበት ሆነ ማይንፋሽ የሚደግም ነገር የለውም መደለሻ ነው ይጠፋል የሚያሳድር ከሆነ 10 ብር በቃ ጠቃሚ ከሆነ የተፈለገው ጉቱ ተዋል አይሰሩህን መኡነተና በሌላውም ሐዲስ خير النكاح أيسره خيرهن أيسرهن صداقا رواه الطبراني ሴቶች ኸይረኛ ናቸው የምንለው ማህራቸው ወይም ሰማያናቸው ቀለል ያለ ነው ወደ ሱዲ ህርክ እንደሆነ 30 ብር ማህር አለ ጥሩ ቤት ግዛ ፈርስ ቤቱ ባዶ አይደለም ሌላውን ቶ ቪዲዮ ታይቀር ሌላው ማን ነው ምን ትላለህ በዚህ እንግዲህ 200-300 ሺህ ብር ይከፍላል እናቷ ሄዳ ሰውየው ቤት የምታየው ሄዳ ተስተካክሏል አልተስተካከለም አይታየው የምትሰጠው ዑለሞች ቢታገሉ ማን ሰብሰብ መጨረሻ ምን ሆነ ሴቶችን የሚያገባቸው ከግብጽ ሂጅ ያመጣሉ 10 ብር ከሉብናን ሂጅ ያመጣሉ ከቶዲ የበለጠ መልከኛ ከሱሪያ ሂጅ ያመጣል 100 ብር ከፍሎ ያመጣል በጋሩ ሁሉ ተብለው ቀረጸ ምን ሆነ ዛሬ 25 ዓመት እኔ እዛ ነበር አንዷ ልጅ አባትና ሶቻ በየበዓል ላይ የሚያሰፍላት ልብስ ደርባ ባል ሲመጣ ይከለክላሉ እነሱ 30-40 ብር አይችልም 200 ሺህ ብር ማር ለማለት አይችልም ያው ሲከለክሉ 30 ዓመት አለታት በየበዓሉ የሚያሰፍላት ልብስ ደርባ ወረቀት ጽፍና አንድ ቦታ ተቀምጥና ይሄን ልብስ ላታደረባ በእንጅል ታከፈተና በክብሪት ጫራጋ እነሷል ተቃጠለ መጣቢት ተቃጠለ እዛው ነው ወጣት ተርገባ ሲፈትሽ ወረቀት አለ እኔ ከሊት ነኝ ነፍሴን አቃጠል ካባድ እናቴን አቃጠሉኝ ከሞት በስሜት ሞት ብዬ በታክል ሞት ብዬ ነው ያቃጠልኩት ነው አባትም ተሰጥቶ ወርዶ ወይኔ ቤት እንዲህ አይነት አልፈቀርታ እንግዲህ በዛን ጊዜና ሴት ልጅ በጣም ተቆልፎባት የኛም ኢትዮጵያ ተጠምታት ስለዚህ መጨረሻ ምንድነው እርት ይዛትና ትሞታለች በነጋታ እርት ይዘውና በነጋታ ትሞታለች ነው ነቲጃቸው ሰዎችን ዳሩ ነው የምንለው ይወልዱና ቸግረናል የምትሉትን ተውን ቀለል እያደረጋችሁ ዳሩ ወጣቶችን ማግቡ ትምህርት ቤት እስከደረስ ድረስ መኪና እስከገዛ ድረስ ቤት እስከሰራ ድረስ ስራ እስካገኝ ድረስ እያልክ አትቃጠል ምን ነው ምን ትቃጠላለህ አዲስ የተፈጠረ ለማን ነው ለእናንተ አይደለም አትቃጠሉ ነው የምንለው يوم المرأة خفة مهرها ويسر نكاحها وحسن خلقها وشؤم المرأة غلاء مهرها وحسن نكاحها وسوء خلقها رواه أحمد عند الست رجعت على بركة على الناس من النوم مهرام قلل
የልብሱን የጫማውን ቀለል ሲል ቀባዋ ጥሩ ሲሆን አንድ ሴት ረድኤት የላትም በረከት የላትም የተረገመች ናት የምንለው ባሏም 40-50 ሺህ ያለች እንደሆነ ጫማውም የ2 ብር ትላለች ልብሱም የ3 ሺህ ብር ትላለች ቀባዋም ተቀጥባሪ ኮስታቴ ነው አርተር ዘገንፎ ማለት ስንጥር ብለዋል እንኳን ሌላው ቀርቶ እና እንዲህ አይነት ነገር ሲመጣላችሁ አገራ እንድትድሩ ነው የምለው አላፋላ ፍረን እንግዲህ ትምህርቱ ሰፊ ነው የዛሬ 18 ዓመት አንዋር መስጊድ ያደረግነው ሙሐደራ 4 ብር ነው 5 ብር ነው ያደረኩት እኔ እንኳን ስለጋብቻ አለ መጣብዛቱ ለምን ያበጆት እንዳለ ነው ሲመዝም ብዬ ነው እንዳለ አለ 4 ብር ነው 5 ብር ቀላል አይደለም ጋብቻ አሁን ለዛሬ እንዳጠራጠር ያለች ከተጋባችሁ በኋላ በማከላችሁ ሕቁቅ እንዳለ ማወቅ ይኖርብናል ሕቁቅ አለ احترام الرجل لزوجته ባል ሚስቱን ማክበር አለበት እንደ ጨውቅል ማማታት አይደል ولقد كرمنا بني آدم كبرنا ሴቶች በኒ አደም የተባለው መስከርታል የልጆች እናት ናት ያንን እሳት ያበረደችው ለሷ ናት ሰይድ ዑመር ኃይለኛ ሚስት ነበረች ያን ኃይሏን ይችላል አለ ዑመር ሸይጣን በዚህ ሲመጣ ወጥቶኛል ነው ዑመርን እንኳን ሴትና አንድ ሱሐባ ሚስት ከፋችበትና የሰይድ ዑመር ስሞታና ገራለ ብሎ ሲንዲገና የሰይድ ዑመር ሚስት ዑመርን ታንገራታለች ወደጃፍ ላይ ደርሶ ሽልክ ብሎ ይመለሳል ዑመር የገዛ ሚስቱን ያቻለ ምን ይሸመግለኛል ብሎ በዚህ ድምፁን ሰምቶ ያለካታቸው በከለ አይደለም ያው ታው ለምንድን ነው የተመለሰው ምን ሰምቶ ነው የተመለሰው ለጉዳይ ነበር የመጣው ነገሩማ ያው ስለሆነ ነው አላ ምንድን ነው ጉዳዩ ያለው እኔ ሚስቴ አሸንፋኝ አሸግራኝ ተመክሩልኛለሁ ብዬ ነበረ እንደመጣ አንተ ሚስት እየላጠችው ነው አላ ናስማ አሉትማ እኔ ዑመር ታውቀኛለህ ዑመር ኢብኑ ኸጣብ ታውቀዋለህ ምን እንደሆነ ነብያችን አለይሂ ሰላቱ ወሰለም አንተ በዚህ መጣ እንደሆነ ሸይጣን በዚህ ሴት ይወዳል ተብያለህ ታውቃለህ ሴት የምታሸንፈኝ አይደለች ግን አንድ ነገር ይችላልኛለች አንድ ጠባዋን ልቻል ብዬ ነው እሷ 3 ነገር ይችላልኝ ስሜቴን ታበርድልኛለች አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም በፍርድ ቤት መስኡል ነኝ ጨርቄን ታጥብልኛለች ሶስተኛ አብስዬ ለመብላት ጊዜ የለኝም መስኡል ነኝ በህዝብ ስራ የተለየችውን ቁርስ አብስላ ትጠብቀኛለች እነዚህ ሶስቶቹ ስለቻለችልኝ አንድ ጠባዋለች አላት ብዬ እንጂ ዑመር ታውቀኛለህ ማለት እንደው አይ ይሄን ማሶስቱ ለሚስት ታረጋለች ቻላት እንግዲህ ነው ዑመር ኢብኑ አብዱል አዚዝ الخليفة الخامس የሚባለው ሰውዬ አዕደሉ በኒ መርዋን የተባለው አምስተኛው ኸሊፋ በመባል የሚታወቀው ዑመር ኢብኑ አብዱል አዚዝ በርበሬ ሆነች ሚስት አላላከች የምታጣቅ ዑመር ኢብኑ አብዱል አዚዝ እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው ከመንግስቶች ጀነራሎቹ ተሰበሰቡና እቺን ሴት ለሰው ምትገባ አይደለችም ይፍታል ለሰው ተገቢ አይደለችም ማለት ምላሰኛ ናት እንደ በርበሬ ታቃጥላለች ምን እንደተባለው ነው ደረቅ እንጀራ ትኩስ ነስነሳ ብትበላ በላ አትበላ ላንሳ እንዳለው ነው
ደረቅ እንጀራ ድቁስ መስመሳ ብትበላ ብላ ባትበላ ላንሳ ገብቷል ደረቅ እንጀራ ድቁስ መስመሳ ብትበላ ብላ ባትበላ ላንሳ ያን ኩበርበሬን እንኳን ድቁሱን በውሃ ብትበልቀው ምን አለ ውሃ ብትታው ተቀርብለት እንደዛ ሆኖባቸዋል ምን አሉ ዑመር ኢብኑ አብዱል አዚዝ እርግጥ ነው ለኔ የምትሆን አይደለች ግን የሚያስፈልገው አሚር ነው ንጉስ ነው የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርጀላት እኔ ያልቻልኳት በፈታት አንድ ያልጋ ተቃጠል አይደለም እኔው መቻላለሁ አላህ እንደተለበ የሚያስፈልገው ሁሉ አቅርጀላት እኔ ያልቻልኳት ሌላ ዲሃድ ለምትልማ አቃጥላ ትገለዋለች እኔ አላህ እንደሻብኝ መሸከም አለብኝ እንግዲህ ሴቶች አላህ ሲያበጃቸው እንደዚህ ነው ሳበጃቸው የቀረም ሆነ ጥም ያሉ ሞፈር አይተካካለህ አንተ ሞፈር አለ ይሄደቁላም ሞፈር ከዛ የበለጠ ይጣመሙ ናቸው ተነግሯል በሐዲስም አሁን አልናገርም እና ሚስቶቻችንን ማክበር አለብን ሐቋን መጠበቅ አለብን فهي شريكة حياتي وربة بيتي وأم أولادي وموضع سره ونجواه የህይወቱ ጓደኛ የልጆቹ እናት የሚስጥሩ ጓደኛ አየሁ አንተ እናትህ አባትህ እህትህ ያንተን ብልት ሊያው አይፈቅድላቸው ለሚስት ተፈቅዶላታል ብልት ያጋራታለታው የሷም ብልት እናቷ አባቷ ወንድሟ እህቷ አይፈቅድላቸው ላንተ ለባል አገራብተማ ተፈቅዶላል ሞጂ አሽር ማለት ይማል የሲር ጓዳናት ሌላ ነገር ቃላትማ ሞልቶልቶ ሽርየት የለነው ሞጂ አሽርናታ ያንተም ሽር ሰው እንደሆነ ያለው የሷም አንተ እንደሆነ ያለው ስለዚህ ነው አብራችሁ ተጫወታችሁ ሚስጥር ሌላ ሰው እንዳታወራ እሷም አንተ ጋር ተጫወተችው ሚስጥር ሌላ ሰው እንዳታወራ ብሎ የተከለከለው ምክንያት ይሄ አንተም የሚስጥር አቅማዳን ከነ እሷም ላንተ የሚስጥር አቅማዳን ሚስጥሩን ማውጣት ማጋለጥ ነው የሰው ልጆች የተለያዩ አህዋሎች አላቸው في حالة الوشاع ባለቤቱ ጋር ሲገናኝ ወየው ወየው በሚያለቅሰዋል ወዲስተው ዘጥቶ ወየው 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 እናይታል ያንን እንግዲህ ባለቤቱ ጋር እንዲታጠው ያቆሚያቀለም ወይ ሳይነገረው ምስጢር ማለት ነው እሷው ለምን እንደዚህ አንድ ነገር አላት እንደማይባል እንጂ ይሄን ሁሉ ምስጢር የምትወስደሳቸውና ከያዛችሁ የሚስጥር ጓዳናትና ምስጢር እንዳታወጣ ጎረቤቶች እሱም ጎረቤት ሰረኛ አለ ማታ ማታ ወየው ወየው ሲል ይሰሙታል እሱ እንግዲህ ያው ድሮ አመኑ ነው ብለው ለቀና ትሙታለች ምን ነው ሳለቅስ ታዲያ ታደርኩኝ አለ አይ ነው ማታ ዋዳ ባለቤት ጋር ስትሆን የምትለቅሰው ለቅሶ መስሎኝ ነው አለ ወይ ላይ ማታ ዋዳ እንዲህ ያለ አህዋል ያለው አለ ያ ምስጢር ማለት ነው ሴትም እንደዚህ በባሏ ላይ ሐቅ አላት ባልም በባል ላይ ምስጢር ሐቅ አለ እነዚህን ከታተል ግዴታችን ነው እንግዲህ ከዚህ ቀጥሎ አንዱ ባለተራ አለ ይመስለኛል ለባለተራ ወለቃለሁ አምስታቱ ስለሆነ ሙሳታሰል ሊሆን ነው ባለተራው ሊሆን ነው ቀጥላለሁ አለያ ለባለተራ ወለቃለሁ
አዳብ ያስፈልጋል አዳብ الزواج አለ አዳብ الزواج የሰርግ ለታ የታዚያ ወሬ ይወራል የታዚያ ለታ የሰርግ ወሬ ይወራል لكل شيء له آداب ولكل شيء له وقت ولكل شيء له مكان وزمان የሰርግ ለታ ደስታ ኢብቲሃጅ አዕራፍ ስለዚህ እስልምና እንደዚህ ቁጭ ብሎ ማንኛቸውን ነገር የማያስተናግድ ደረቅ እንዳይመስለን እስልምና ሁሉም በያለበት የሚያስተናግድ ሃይማኖት ነው ለሰርግም ለብቻ ጠባይ ሰጥቶታል ለተዓዘም ለብቻ ጠባይ ሰጥቶታል ለሌላውም ለብቻ ጠባይ ሰጥቶታል ለሰርጉ ጊዜና ሴቶች ብቻቸውን ቢደሰቱ ተፈቅዶላቸዋል ወንድ በሌለበት ቦታ ወንዶችም ብቻዎቹ እንደዚሁ ተፈቅዶላቸዋል ስለዚህ ለማንኛቸውም ሙናሰባ አለው وليس دين جمود بل هو دين سماحة ويسر يعرف للمناسبة قدرها ويقيم للأيام وزنها ويشرع من الأحكام ما يتناسب مع الأزمان فللفرح اجتهاد وسرور يختلف عن أيام الحزن والكد وليس من الحكمة والرشاد أن نذكر الناس بالموت وهم يبتهجون بفرحة العرس ولا أن ننصحهم بفوائد الزواج وهم يسيعون ميتهم إلى الربس يسرد لتا سيئ شديد لما أنت أشرف بكمل فكلمة ولك للمتن إياك إذا لتا يموت مثل مورات مناسب عليه سو مسؤول موزيجا هذا إياكا وكلا أقباك لتا أقباك مناسب عليه لا ማንም ነገር ዘመን አለው ቦታ አለው ጊዜ አለው ለማንም ነገር እስልምና ለእያንዳንዱ ሰዓት ተጠቅሟል ለሰርግ መደሰትን ፈቅዷል ተደሰቱ ስንል ሴትና ወንድ ተደባልቆ ዝፈኑ ማለታችን አይደለም ይሄ አቂል አይናገረው ሴቶች ብቻቸውን ይጭቆቱ ወንዶቻችን ብቻቸው ቁርአን እየቀራችሁ ሐዲስ እየተነጋገራችሁ ሐዋለ العرس ስለ ሰርግ ሙናሰባ ታደርጋላችሁ ሐዲስ ትቀራላችሁ ነብያችን አለይሂ ሰላቱ ወሰለም እንደሰሩ ሰራላችሁ ትደግሳላችሁ ወመጠኑ ቢሆን ወንዶች ሴቶች ይደግሱ የሚል ነገር የለም ተዛዝ አውሊ ወለው ቢሻለን የተባለው ወንድየው እንጂ ሴቲቱ ይደግስ የሚል ሸሪዓ የለም ልጅን ሰጠ ሁለተኛ ደግሞ ድግስ ምንድነው ስለዚህ ድግስ አብላንተ እና ለእያንዳንዱ ሙናሰባ አለውና ሙናሰባውን እንጠብቁ ያስፈልጋል ዱዓም ያስፈልጋል ላገቡ ሰዎች ነብያችን አለይሂ ሰላቱ ወሰለም ምን ያረጉ ነበር بارك الله لك وبارك عليك وجمع بينكما في خير ترمذي ابو داود احمد باورط حديث ተረተረ ይሄንን ዱዓ ያደርጉ ነበር ይረፋ ወልበሚን ነበር መጃሊያ ይባል ነበር ይረፋ ወልበሚን ተነሰከ ይተተክቷል ባገራችንም የልጅ ቤት የሀብት ቤት የሚባላል የደስታ ቤት አድርገው የሀብት ቤት አድርገው የልጅ ቤት አድርገው አላ እርግማ አይሆንም የልጅ ቤት መጨረስ የልጅ ቤት ሆነ ተበላሽቷል ያደምና ሐዋ ጋር ይቻላል ኧረ ተውባት አደምና ሐዋ ከጀነት መሃላገር ተባረሩ ስንት መከራ ደርሶባቸው ከዛ ደግሞ ማቁት ሀገር ዱንያ ላይ መጥተው ስንት ችግር ደርሶባቸው ታላልቀው ያንን ዱዓ ታደርጋለህ ልጆች እንደው ይወጡና ላይ ያተምርላት ምትልና ያደምና ሐዋ ተመረገባቸው እርግማው ነው አደምና ሐዋ ሲተላልቀው ስንት ነገር ደርሶባቸዋል እንግዲህ ወጣቶች ጋብቻ ብዙ ስርዓት አለው በዚህ ብቻ ነገር አይደለም እንደው በሩ ለመክፈት እንጂ ተቆልፋችሁ እንዳትቀሩ አግቡ ተዋለዱ ለማለት ነው ትምህርት ሲጨርስ ድረስ ብለህ አትቃጠል
ቤት ስትሰራ ድረስ ብለህ አትቃጠል መኪና ስትገዛ ድረስ ብለህ አትቃጠል ልጅ ማለት በልጅነት የተወለደ ነው አባቱን የሚጠራው በልጅነት የተወለደ ነው ታሪክ በኋላ የወለድከው እንደሆነ አንተ ለሞታ አይደርስም እንደገና ጥሬ ነው የሚለው ልጅ ነው እና በልጅነታችሁ መውለድ አለባችሁ በልጅነት ወልደህ ኃላፊነትን መውሰድ አለብህ ብዙ ሰው እኮ ኃላፊነትን ሲይዝ ነው የውም القيامة ምን ብሏል በሐዲስ በቤተሰብ ቀለብ ሐሳብ ብቻ እንጂ የማይማር ወንጀል አለ ብለዋል ተማደረው የቤተሰብ ቀለብ ሐሳብ ብቻ የሚያስምረው ወንጀል አለ አስተውሩላ ብትል የማይማር የቤተሰብ ሐሳብ የቤተሰብ ምን ላብላቸው ምን ላጠጣቸው ምን ላልበሳቸው የሚለው ሐሳብ ብቻ የሚያስምረው ወንጀል አለ አስተውሩላ የማያስምረው ማለት ነው አንድ ሰው ስለአገሰ አስተውሩላ ብትል የማይማር በዛች በቀር እንጂ አሁን ራሴ ያሞኛል የኩላሊት መድኃኒት ውስጥ ሲለ አይሆንም አስይዞኛል ወደ መድኃኒት የደማ ክኒን ቢሰጠኝ ይሆናል አይሆንም በእያንዳንዱ በሽታ ለእያንዳንዱ ወንጀል ምክንያት አለ እና በቤተሰብ ቀለብ ብቻ የሚማር ወንጀል አለና በቤተሰብ ቀለብ ማሰብ ብቻ የሚያስምር ስላለ ኃላፊነትን አትሽሹ ኃላፊነት ተሸከሙ النكاح سنتي فمن رغب عن سنتي فليس مني حديث صحيح نكاح የኔ ሱና ነው ወይንም ሱና የጠላ ሰው የኔ አይደለም እና ተማር የምትሉት ብዙ ሰዎች ይገራን ቆይኖራል አይመስልም በአውሮፓ ተማር የሚባሉ ሰዎች ምን ያደርግልናል ሚስት ምን ታዲያ ገንዘቡ ምን ታደርገው ተሰጥቶ ቀብር ልገባል ለሚስት ለልጅ ያልሆነ ገንዘብ ምን ያደርግልናል ምን ይጠቅማል አንድ ሰው የሚለባው ልጅ ወልዶ አሳድጎ ነፍሱን ተክቶ እንዲሞት እንጂ ለምንድን ነው የሚያደርገው ነፍሱን መተካት ማለት ነው መውለድ ማለት ነፍሱን መተካት ማለት ነው አባቶቻችን ባይወለዱን እኛ እንደ ስማቸው ማይነሳ ነበር ወለዱ ነው ተካናቸው እኛም ለመመጠኑ ልጆች ወልደን እኛን እንኳን ባያነሱልንም በመጠኑ ሆን ተካለ እናንተ ሁላችሁም እንደዚህ ሆኖ ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم مرحبا እንደው ማንኛው ትምህርት የነበረ የጋውን ሰምታችሁታል መጀመሪያ አንድ ሰው የሚሰራውን ስራ ማስተንተን አለበት በስካር መንፈስ አይደለም የሚገባው ባገባት እንዴት ምን ኖራለን አፈቅራታለሁ ታፈቅራለኛለች ወይ ዲናችንን ተገዳድፈን እንቀመጣለን ወይ የሚለውን አስተንትኖ መግባት አለበት እንደ ስካር መንፈስ የሚርቃና መንፈስ ገብቶ በነጋታው ማፍረስ ይሄ ዑለማኡ የተጨቃጨቀበት መስአላ ነው መፍታት መብታችን ነበር ወንዶች ግን እንዲሁ ይፈቀዳል አይፈቀድም ኺላፍ ያለበት መስአላ ያለምንም ጉድለት ዛሬ አድርጎ ነገር ለፈታት ይችላል ወይ بعض العلماء መብት ነውና ይፈቀዳል አለ صحيح قول الإمام مالك እና አህመድ እንዳሉት እንመለከታለን ምንድነው ሰውዬ የፈቀደው ምክንያት በዲኗ ጉድለት አግኝቶባል ነው ወይ በአካሏ ጉድለት አግኝቶ ነው ወይ ችግር ደርሶበት ነው ወይ እንደ ሸሚዝ ለመለዋወጥ ነው ወይ እንደ ሸሚዝ ለመለዋወጥ እንደሆነ አይፈቀድም መፍታት ምንድነው ምክንያት አንተ እንለዋለን ብለው ብዙ ዑለማዎች በዚህ ላይ ጠንክረው ይዘዋል እንዳው ሴቶቹን መጫወቻ ማድረግማ ነብያችን ተራግመዋል ምን ብለዋል لعن الله الزواقين والزواقات ሰውደን ተወራገው እንደወጥ ቀምሶ የሚፈታ ሰው አላህ ይርገመው ረህመቱ
ያባረዋል لعن الله الزواجين والزواج እሷም ደግሞ እዚህኛው መርጥ ተቀበላለች አንድ ቀን አድራ ተቀምጥና በነጋታው አልፈልግም ትለዋለች ሴቱም እኮ አለ ወንድ ብቻ አይደለም ወደኛው ጦርነት አዝሮ ሴቶቹም አሉ ቀምሰው በነጋታው ዘርበል የሚሉ لعن الله الزواجين والزواجات حديث ነው الله رحمته ያባራቸው የሴቱም ሆነ የወንድም ሆነ እንደ ሸሚዝ የሚያወጡ እንደ ወጥ የሚቀምሱ ይላል ስለዚህ ወንድሞቻችን መጀመሪያ በስካር መንፈስ አይደለም የሚገባው የህይወት ጓደኛ ናት የህይወት ጓደኛ የምትሆነው አስቀድመህ አጥንተህ አይተህ ነው ማግባት ሳታይ እንዳታገባ ተፈቅዷል ተመልከት ብለዋል ተደብቀህ እንኳን የሆነ ያድ ብለዋል አንድ ሰሃባ አንድ ልጅ ለምን ሄደ አባትና የላ ልጃቸውን ለማግባት ነው የመጣሁት አስቀድሞ ማየት አለብኝና ፈቃዱ አላቸው ወሰት ዘማን ልጅ ወደውና አይ ዝምብራ አግባኝ አይ ነብያችን አዘዋል አለይሂ ሰላቱ ወሰላም ሳታይ እንደተገባ ብለዋልና አይሆንም ማየት አለብኝ አለ አባትና እንዲያሉ ጓዳውስቱ መተማለች እሷ አይ ነብያችን አለይሂ ሰላቱ ወሰላም ካሉ ይሄው ለግርጆው ይልታደው ላይ እኔ አያ አገባ ስለዚህ መጀመሪያውኑ አይታችሁ አግቡ ሳታው አታግቡ ነብያችን አለይሂ ሰላቱ ወሰላም ሴት ልኩ ነበር ለሴት ልኩና ቀጋ ብለሽ ወደ ፊት ብቻ አካባቢ አሽተቻት ነበር እዚህ አካባቢ አይወጥ ሰጣሉ እንዳይሸት ብሎ ሴቶች ይዟቸው ሲመጣ ብለሽ እንዳስተኛ ተመጣጣ ወላ የሚደረጋል መልኳ ይታያል ለሩቅ እዚህ ብቻቸው ማከል አንዳንድ የሚሸጡ አህዋል ያላቸው ያ እንዳይሆን ቀጋ ብለሽ አሽተች ነበር ሌላው ቀርቶ መልኳን ማግዴታ ነው ሳላይ ምን ታረጋለህ አላ ቢበት የሆነች እንደሆነ ተሸፍና ምን ታረጋለህ ስለዚህ ማየት ያለብህ አይተህ አግባ ካገባ በኋላ ወደ ፊቻችሁ لعن الله الزواجين وسلم ታረግሟል መጀመሪያ አትቸኩሉ ካገባችሁ ለመፍታት አትቸኩሉ ምናልባት የከፋ ጠባይም እንዳለ ቻዩ አንቺም ቻዩ ስም ይቻላል ሊታረቅ ይችላል ሶስት አራት ጊዜ አይታችሁ ነው መፋታት እንደውት ቀምሶ መፍታት لعن الله الزواقين والزواق فمرارات مفكدው ብዙ ምክንያቶች አሉ አራቆ ለመውለድ አንደኛ የእናቲቱ ጤንነት ያልተሟላ እንደሆነ ሁለተኛ የልጁ የሚቀባው ልጅ ጤንነት የሚቃወስ እንደሆነ የተረገዘበት እንደሆነ የርጉ ወተት መጠጣት ለልጁ በሽታ ነው የሚሆነው ሶስተኛ ባልየው ደካማ እንደሆነ ለቀለብና ለምን የሚባለው ወማ من دابة إلا على الله رزقها ብሏል ይሄ ተቃውመናል እንቀደም ግብጽ ላይ ተሰብስበው የዓለም ሙስሊሞች ተሰብስበው እዛ አንድ ወሰኑ ነገር አለ ያንኛ ተቃውመናል እዛ ነገር ለኢኮኖሚ ብሎ ማራራትን ሆነ መዝጋት አይፈቀድም ማራራት የሚፈቀደው አንደኛ እንዳልኩት እሷ ጤነኛ ቶሎ ወለደች እንደሆነ ማዕጠኗ አይችልም ይባላል እንደዚሁም ማጥባት አትችልም ይባላል እንደዚሁም ልጁ በሽተኛ ይሆናል ይባላል እንዲህ አይነት ነገሮች አሉ ለዚህ ማራራት ይቻላል ጨርሶ መዝጋት ክልክል ነው ኮንዶም የሚባለው እስልምናን ማይፈቅደው ነው የገዛ ባለቤትህን መብት አላት ያንተን ብል የማግኘት መብት አላት አንተ በወረቀት ተቀለል ታስገባር የለም መብት አላት መብቷን መግፋት ነው
እና አባቷን ቤት ሆነች እናቷን ቤት ሆነች ሚስቴና ሚስቴ ውስጥ ሆነች ድረስ መብት አላት ኃጢአቱን ወይንም ማንኛውም እንኳን ውጭ ማፍሰስ አይፈቀድልህም እንኳን በኮንደም ተጥረ ሜዳል ታፈስ ቀርቶ በታፋዋ ላይ አውጦ ማፍሰስ እንኳን አይፈቀድም ማለት ፈቃድ እዛው ውስጥ ማፍሰስ አለበት መብት አለ ስለዚህ በኮንደም ማፍሰስ ማለት አውጥ ሽንት ቤት አፈሰስከው ማለት ነው ይሄ መብቷ ነውና የተከለከለ ነው ላለመውለድ የሚደረግ ዘዴ ሊሆን ይችላል ያ ቅድም እንዳልነው ለተወሰነ ጊዜና ችግር እንዳለባችሁ ተጠብቁት ይላላችሁ ይሄ ያለ በጣም አስቸጋሪ ነው ያላህን ህክማ መካድ የሚሆንና አላህ Subhanahu Wa Ta'ala ሪዝቁ በእጃችን ነው ያለ አላህን መጠራጠር መሆን ነው አራርቃችሁ ተሉ ምንም ችግር አይኖርም የሚወለደው ጤነኛ እንዲሆን የሚጠራው ጤነኛ እንዲሆን ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم ربنا لا تؤاخذنا ان نسينا واخطانا ربنا ولا تحمل علينا اجرا كما حملته على الذين من قبلنا والسلام عليكم ورحمه الله وبركاته አሁን መልክ ማለት እኮ ሁለት ነገር ነው የዲን መልክ አለ ያፍንጫና የዲን መልክ አለ እኛ በውዛት መልክ የምንለው የዲን መልክ ነው ዲን የሌላ ሴት አፍንጫዋ ቢስተካከል መልከኛ ይላል ዲን ያለ ሴት ይሎ አፊፍ የሆነች አብሬም ከውስጥ መስል መልከኛ ናት እኛ ዘንዳ መልክ የምንለው በጋሊብ ዲንኛ መሆኗን ጠዋት ትክክለኛ መሆኑን ነው እንጂ እሱማ ወንድ ሁሉ ትክክል ነው እንዴ በመልክ በኩልማ ስንት አለ አባቶን ጋር ይመስለው እንዳለ والسلام عليكم ورحمه الله ይህንን ትምህርት ያቀረበላችሁ ነሲሃ ኢስላማዊ ስቱዲዮ ነው ተጠቃሚ ዘንድ ቀጣይ ስራዎችን ተከታተሉ